አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። እንዴት ናችሁ? ውድ ዩቱቤ ቻናል ተከታታዮቼ እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ የገንፎ ዳቦ ቆሎ ነው፣ አብረን እንስራ። እንግዲህ ይሄን አሪፍ ነው፣ ያኔ ቆርጥሙኝ ምናምን አይልም እና እስኪ እዩት። አሰራሩን ከተመቻችሁ ትሰራላችሁ ማለት ነው። እንግዲህ የሞቀ ውሃ ነው። ለየት የሚያደርገው ይሄ ይገነፋል ማለት ነው። ከዛሬው የሳኡዲ ጥርስ ታውቃላችሁ መቼም፣ ከበድ ያለ ነገር አንቆረጥም። ስኳር፣ ዘይት፣ ስኳር አስገባን፣ ዘይት ሚልህ ያው ገንፎ እንደምናገነፋው ማለት ነው። አራተኛ ሱሪ ገንፎ ብንበላው ይሻላል። ከዛ በእጅ ይታሻል። መጨረሻ ላይ ካገነፋችሁ በኋላ ማለት ነው በእጃችሁ እንደዚህ አድርጋችሁ አዋህዱ። ቢበላችሁም ቻል እያደረጋችሁ ማለት ነው። ብርዱ እየገባ ስለሆነ መቆረጣጠም ያስፈልጋል። በደንብ ታሽቷል። ከገንፎውም ምሹት ደህና አድርጋችሁ ማለት ነው። ሽፍቱ በኋላ ይሄ ስትጠብሱት እንትን አይልም፣ ቆርጥሙኝ ምናምን አይልም። እንትን ዘይቱና ስኳሩ ፈልቶ ካገነፋችሁት ማለት ነው። እንደዚህ ነው የሚለው። ጉትት የሚለው ነው ቆርጥሙኝ የሚለው እና ይሄን ይመስላል እላችኋለሁ። ውዶች አብሽሩልኝ። እና በኋላ እንገናኛል። ስንጠብስ ደግሞ ምን እንደሚመስል አሳይ። በአረብ ቤት ያላችሁ እንደዚህ እንግዲህ በዚህ መልኩ ቆራርጫለሁ ማለት ነው። ይሄን ኩኪስ ነው። በዚህም እንደዚህ መቁረጥ ትችላላችሁ። ደግሞ ይሄ አያችሁት እንግዲህ ይሄንን ይመስላል። እየተቆላ እየተጠበሰ ነው። የበቀሎ ፍልፍል ነው የሚመስለው። ሽፍቱ አለ የተቆላው ነው ማለት ነው። ግን ስትበሉት እኔ የፈለኩት ምን መሰላችሁ? ገርናቱን ነው ማለት ነው። ይሄ በዘይቱም ብጠብር እንትን ነው የሚሆነው፣ አላምጡኝ ነው የሚለው እና ይሄንን ይመስላል። ሞክሩት ልክ እንደኛ አድርጋችሁ። እናንተ ደግሞ የተሻለ ነገር አለ ሞክሩ የምትሉ ካለ በኮሜንት ጻፉልኝ ማለት ነው። ብቻ አሪፍ ነው፣ ተመችቶኛል። ጥርሳችሁን ለሚያማችሁ መብላት ትችላላችሁ ማለት ነው።